የሬዲዮ መስመራችሁ ኤፍኤም አዲስ 97.1 ላይ ይገኛል። መሰንበቻን እያደመጣችሁ ስላለ በጣም እናመሰግናለን። በጣም ዝነኛው የግጥምና ዜማ ደራሲ ሙዚቀኛም ነው። ሁለገብ የጥበብ ሰው ነው ሊባል ይችላል። በሙዚቃ መሳሪያ መጫወትም ስሙ ይነሳል። ቲያትር ላይም ነበር። ድምፃዊም ነው። ግጥምና ዜማም ይደርሳል። ግን ደግሞ እንዳለው አቅም ልክ ብዙ የበረከቱ ስራዎችን ያልሰጠን ከጀርባ ሆኖ ደግሞ በግጥምና ዜማ ስራዎቹ እናውቀዋለን። ይስማዕላም በርጋ ከረጅም ጊዜ በኋላ አብረን ተምረን የሚል አንድ አዲስ ስራ ለቋል። እሱ መነሻ አድርገን እንደው ከእሱ ጋር ብንቆይ ጥሩ ነው። አግኝተነዋል። ሰላም ይስማዕላም፣ እንደምን አለህ? ሰላም ሰለሞን፣ እንደምን አላችሁ? እንዴት ናችሁ? አለን። አንተ እንደምን አለህ? ሁሉ ሰላም ነው ወይ? እንዴት አላችሁ? እንደምናችሁ? ደህና ነን እኛ። ጠፋ ጠፋ ብለህ በአዲስ ስራ መጥተሃል እና እንኳን ደስ አለህ። ሲሆን አልበም ነበረ መሆን የነበረበት። ያው በአዲስ ስራ መጣሁኝ። እንግዲህ እንኳን አብሮ ደስ አለን። አብረን ተምረን ብለህ ነው የመጣኸው። አብረን ተምረን ብዙ ትርጉም አለው። አብረን ተምረን ብዙ ያሳለፍናቸው ጓደኞች አሉን እና እንዴት ታሰበ? እንዴት መሰለ ሀሳቡ እንዴት መጣ መሰለ፣ ድሮ በጣም እንደዚህ ትምህርት ቤት የማውቃት ልጅ ልቀርባት ምፈልግ ምን ነበረች። ያው በትምህርት ቤት የምታስፈራኝ ልጅ ማለት ነው ለማየት ኦ እና ካሊፎርኒያ ነው የምትኖረው። አላቅም አሜሪካን ሀገር መኖሯን። በኋላ ዋሽንግተን ዲሲን የምሰራበት ክለብ እየሰራው ብሬክ ታይም ላይ አስጠራች። ሰው ይፈልጋል ተባልኩኝ። በኋላ ማን ነው ብዬ ምናምን ስወጣ እሷ ናት እና ደነገጥኩ። ድንግጥ ነው ያልኩት በቃ። ከዛ ሳቀች እሷ እንዲህ እየተሽኮረመመች ነገር ምናምን ስቃ፣ ደህና ነህ ግን ምናምን አለች። እንዲህ አንቺ አለሽ በጣም የሚገርም ነው ምናምን የሚል ነገር አልኩኝ። በቃ ይህ ነው አንዳንዴ ማውራት የማትችልበት አብድዳ። አዎ ዋው ይገርማል፣ ደህና ነሽ ምናምን አለ። እንደዚህ አወራን ምናምን፣ ገረመኝ ነገሩ። የሚገርም ነው እና አሁን ራሱ እየሳልኩት ነው የማወራው። በቃ አወራን፣ ስልክ ተለዋውጥ ምናምን እንደዚህ አይነት ነገር እንትና ሆነ። ከዛ ያው ኦኬ ምናምን አልኩኝ። በቃ እደውልልሻለሁ እንደዚህ አይነት ነገር አለ። ያው ረጅም ነው ግን ያው አጠር ለማድረግ እንደዚህ አይነት ነገር ሆነ። እንግዲህ ያው የመጀመሪያው ሂደት ይሄ ነው። ከዛ በኋላ ደግሞ ስትጽፍ ያው ቁጭ ብለህ ዜማ ስትሰራ ምናምን ሁልጊዜ ከገጠመኞች ጋር ነገሮችን እያሰብክ አይደለም የምትጽፈው። ያው አዎ ከዛ አንጻር እያሰብኳት ነበረ በሰዓቱ። ገርሞኝ የሚገርም ነው ምናምን እያልኩኝ ያው ቁጭ ብዬ ስል በቃ ነገሩን ጀመርኩት። ያው እየጻፍኩኝ እያደገ መጣ ማለት ነው። ይሄ ነው ያው የመጀመሪያው ሂደቴ ነው። ስለዚህ ያንተ እውነተኛ ታሪክ ነው። አዎ ስሰራ አሰብኩት። እሷን እንዴት ይገርማል፣ በስንት ዓመት ያየኋት የሚገርም ነገር ነው የሚለውን ሳስብ መጀመሪያ የመጣልኝ ሀሳብ አብረን ተምረን አዲስ አበባ፣ አብረን ተምረን አዲስ አበባ የሚለው አዲስ አበባ ምናምን እዚህ ያገኘሁሽ ሰው ሀገር አምባ የሚለውን ሀሳብ ከነዜማው እሱን የመጀመሪያው ፓርት ሰራሁት። ከዛ በኋላ ሰማሁት፣ አሪፍ ነው። ከዛ ደግሞ ህመሙን ደግሞ መጀመሪያ ላይ ምነው ፍቅር ምናምን የሚለውን እሱን መጀመሪያ ላይ ምናምን አድርጌ እያልኩኝ ቻል አረኩት እስከሚለው በቃ እያስኬጥኩት እየጎለበተ መጣና ሲያልቅ እንግዲህ በደንብ ቆንጆ ዘፈን ሆኖ መጣ ማለት ነው። በጣም ጥሩ። ይስማዕላም በርጋ ሲባል በተለይ ደግሞ መስታወት የኪነ ጥበብ ቡድን ሲጠቀስ ካሉት መሀል እንግዲህ ጎሳዬ፣ አብነት፣ ቴዲ አፍሮ ያለፉበት ነው እና እነ መስከረም ማሞን የመሰሉ ብዙ ትውስታ እንዳለ አስባለሁኝ። አንተን አግኝቼ ስለ መስታወት አለማውራት ስለማልችል እና እሱን ጊዜ እንዴት ትገልጸዋለህ ይስማዕላም? የመስታወት ትዝታ በጣም ድንቅ የሆነ በጣም ከጓደኝነት አልፎ ቤተሰብ ያፈራሁበት እጅግ በጣም የምወዳቸው እህቶች ወንድሞች ያሉበት እስካሁን ድረስ የቀጠለ ምርጥ ጓደኝነት ያለበት ነው። በህይወቴ በጣም ጥሩ ጊዜ ያሳለፍኩበት ነው። ለመስታወት ካነሳን መስታወት ደግሞ ምንም ዘመን የማይሽረው በህይወቴ ውስጥ እጅግ በጣም ልዩ የሆነ ጊዜ ያሳለፍኩበት እና በጣም የምወደው የልጅነት ዘመን ሙዚቃም እርስ በራስ የተማማርንበት ሼር ያደረግንበት ጓደኝነት የሚባለውን ስኪል ያወቅንበት በጣም አሪፍ ጊዜ ያሳለፍኩበት ነው። የሚገርመው አብዛኞቹ አሁንም ቀጥለዋል። አንተና መስከረም ማሞ ናችሁ እንግዲህ ጎላ ብላችሁ በደንብ ያልወጣችሁት ወይም ደግሞ ያልገፋችሁት። ስለምንድን ነው ይሄ የሆነው? መስኪያችን ያው እሷም ያው መስታወት ዋናዋ ናት። ዞሮ እንግዲህ አጋጣሚ ደግሞ የተለያየ ነገር ገጠመኝ ወይም ሂደት ስላለው ከዛ አንጻር እሷም ሳትቀጥልበት እንግዲህ የቀረችበት ነው። እኔ እንግዲህ ያው በራሴ እንደዚህ ዘፈኖች እየዘፈንኩ ምናምን ያልመጣሁበት እንግዲህ አንዳንዴ
ብዙ ስራዎች አሉኝ። ያው በድርሰት ያው በተለያየ ጊዜ እንደው ጋፕ ይኖረዋል እንጂ ከተለያዩ ድምፃውያን ጋር አንተ እንዳልከው እየሰራሁ ነው እስካሁን ያለሁት። ግን በቃ እንደ የማይመቻቹ ጊዜያት ደግሞ አሉ። ወይ የሆነ የምትፈልገው ስቱዲዮ አይገጥምህም፣ ወይ የሆነ ነገር ጥሩ ሆኖ እንዲሰራልህ ትፈልጋለህ። በቃ እንዲህ አይነት ነገር እያለ እንግዲህ ጊዜ ደግሞ አሜሪካን ሀገር እህም፣ ህይወትም አለ፣ የራስህ የምትሰራው ሌላ ስራ ይኖርሃል ምናምን። ከዛ አንፃር እንግዲህ የፈጠረው ጋፕ አለ እንጂ ሙዚቃ የምትተወው ነገር አይደለም፣ ወይም እንደዚህ ዝም ብለህ የራሱ ጉዳይ የምትለው አይደለም። ጋሽ ስብሐት አንድ ጊዜ ምን ብሏል? ይሄንን አርትን በተመለከተ ልተወው ብትል አይተውህም፣ ትቼሃለሁ ብትለው እንኳን ያነጫንጭሃል አለ። ባህሪህን ሊለውጠው ሁላ ይችላል እና የተሰጠህን እንደዚህ በተለይ አርት ነገር ዝም ብለህ ይቅር የምትለው ነገር አይደለም እና እነሱን ያው ከዛ አንጻር ነው እና የምትተወው አይደለም። ከዛ አንጻር የነገሮች ሁኔታዎች አለመመቻቸት ነው እንጂ ይስማዕላም መርጋ በድምፅ በብዙ ባትሰራም በጣም ጎበዝ የግጥምና ዜማ ደራሲ ነህ እና ገጣሚነቱ ከየት መጣ? የነ ቡዛየው ንገሪኝ፣ የነ ህብስት፣ የነ አቦነሽ አድነው ሌሎች የምንጠቅሳቸው ድምፃውያን ስራዎች እንደው ዝም ብሎ የመጣ አይደለም እና እንዴት ተወለደ ገጣሚነቱ? የአርት ዝንባሌ ከልጅነት ነው አክቹዋሊ እና ገና በጣም ልጅ እያለሁኝ የሰፈሬ ልጅ ወዳጅ ዘውዱ ምትኩ የሚባል የሰፈሬ ጎረቤት ልጅ ነበረ እና እሱም ግጥም በጣም ይወድ ነበር እና እኔና እሱ ርዕስ እያወጣን የሆነ በቃ ርዕስ እናወጣለን። በጣም ልጆች ነን፣ በጣም ልጆች በሚባል ደረጃ እና ርዕስ እናወጣለን። እሱ በራሱ ይገጥማል፣ እኔ በራሴ ይገጥማለሁ። ስንጨርስ እሱ ያነብልኛል፣ እኔ ያነብለታለሁ እና እንደዚህ በትንሹ አንድ 10 ወይም ከዛ በላይ እንደዚህ ግጥሞች ነበሩ። እስከ ረጅም ጊዜ አያቸው ነበረ እና ይገርመኝ ነበረ የዛኔ ምናምን እንደዛን ግጥሞች ምናምን እና እሱ ነገር ያው እያደገ ነው የሚመጣው ያው እንደምታውቀው። እህም፣ ከዛ በኋላ ሙዚቃ ውስጥ ደግሞ በደንብ ስትገባ ኢንስትሩሜንት ስታቅ ዜማ ምን እንደሆነ እየገባ ሲመጣ ደግሞ ወደ ዜማው ከዛ አብረህ አቀናጅተህ ደግሞ የምታመጣው ነገር ነው። እኔ ምናልባት በጣም ከሚገርመኝ ነገር መሀል ያንተ የግጥም ስራዎች ሀሳባቸው በጣም ይገርሙኛል እና የሀሳብ መነሻህ ከምን ይመነጫል? ሀሳቦቹን እንዳልከኝ እኔ ሀሳብ ላይ ማተኮር ደስ ይለኛል። ማለት ዝም ብሎ ግጥም ሊጻፍ ይችላል ምናምንና የሆነ መጀመሪያ ሀሳብ ነው የምታነሳው እንጂ ቃል ይዘህ ወደ ሀሳብ አትሄድም። ሀሳብ ይዘህ ነው ወደ ቃላቶች ትመጣውና መጀመሪያ ሀሳቡን አስባለሁ። ለምሳሌ የሆነ ዘፈን በአብዛኛው ራሴ የምሰራቸው ዜማዎች ላይ ነው ግጥም ምጽፈው። እህም፣ ስለዚህ ዜማውን ወይም ደግሞ ወይ ግጥሙ ሊሆን ይችላል መጀመሪያ የምሰራው ወይ ዜማው ሊሆን ይችላል። ግን ዜማው ምን ይፈልጋል? ምን ሀሳብ ባመጣለት ነው በደንብ የሚደረጀው ወይም ደግሞ ሰው ጋር ሲደርስ በደንብ ስሜት ትኩረት የሚያገኘው ብዬ በአብዛኛው በቃ የሆነ አስቤ ነገር ነው የምሰራው እና ከዛ አንጻር ደግሞ እድለኛ ነኝ። በአብዛኛው የአቦነሽን ባህሌን ብትል እነ ደራ ደራ የህብስት ተጣልተናል ወይ ከዛ ፊት የኔ አስተማሪ በቃ እንደዚህ በቃ የሆነ አስበህ ያው ሙያ ውስጥ ስትቆይ ነገሩ ይገባሃል። ሚስጥሩ የሚባለው አለ አይደል? እንደሱ ነገሮች አሉና በቃ እንደዛ ትኩረት ሰጥቼ ነው ነገሮችን ማስኬደው ብዬ አስባለሁና ከዛ አንጻር ይመስለኛል። ድምፃዊ ነህ፣ የግጥምና ዜማ ደራሲ ነህ፣ የሙዚቃ መሳሪያ ተጫዋች ነህ፣ ተዋናይም ነበርክ፣ በትወና ውስጥም አልፈሃል እና ብዙ ተሳትፎ ነበረ። የቲያትር የትወና ተሳትፎ ምን ይመስል ነበረ? ቲያትር አዎ፣ በጣም በነገራችን ላይ ይሄ አርት ነክ የሆኑ ነገሮችን በሙሉ ወድ ነበር እና ከሙዚቃው ባልተናነሰም ደግሞ እንደ ቲያትር እንትን ወድ ነበረ እና እንደዚህ ክበባቶች ውስጥ ሄጄ መሞከር ምናምን እንደዚህ ነው እና በኋላ ላይ ውድነህ ክፍሌ ጸሐፊ ተውኔት ውድነህ በጣም የሚገርም ብቃት ያለው ሰው ነው እና እሱ በዓሉ ግርማ የቲያትር ክበብ ብሎ ያቋቋመበት ጊዜ እዛ ሄደን አንድ በጣም ጥሩ ወዳጄ መርዕድ አባተ ይባላል። በጣም ጎበዝ፣ በጣም ጥሩ ድምፃዊ ነው። እንደኔ ቲያትር የሚወዳልና እዛ ሄደን ተፈትነን ይመስለኛል አለፍን። የተለያዩ መድረኮች ላይ የውድነህ የሚጽፋቸውን ድርሰቶች ምናምን እንደዚህ የተለያየ ቦታ እየሄድን
ማስታውሰው ፑሽኪን አዳራሽ የሚባል ነበረ። እዛም እንደዚህ አሳይተናል። እህ መሪ ተዋናይ ሆኜ የሰራሁባቸው ዳንዲዮ ጨቡዴ የሚባለው ላይ መሪ ተዋናይ ነበር። ቢሆነኝ የሚል ደግሞ በጣም ኮሜዲ የሆነ ነበር። እዛም ላይ እንደዛው እኔና ውድነህ ነው የምንተውነው። በጣም ኮሜዲ የሆነ ነበረ። በኋላ ደግሞ ብትንትን የሚል ውድነህ ጽፎ እዛም ላይ ዋና ገጸ ባህሪ ይዤ ፉል ሌንግስ ፕሌይ ነው። እዛም ላይ እንደዚሁ እያጠናን እየሰራን ምናምን ያለ የነበረበት ነው እና ቲያትርም በጣም ወደው ነው የምልህ። በኋላ ግን ሙዚቃው ዝንባሌ ሙዚቃ ትምህርት ቤትም ስገባ የሙዚቃው ነገር እያዘነበለ ሲመጣ ስራዬም ወደዛው እየተቀየረ ሲመጣ ወደ ሙዚቃው ተሳብኩ እንጂ ቲያትር፣ ሙዚቃ በኩል የምወዳቸው ሙያዎች ናቸው። እኔ አንተን አግኝቼ መጠየቅ ምፈልገው ብዬ ለራሴ ሁሌ ሳስብህ ማነሳው አምሮብሽ አምሮብሽ የሚለው ሙዚቃ ነው። በጣም ብዙ ሰው የሚወደው እንግዲህ ዘመን ተሻጋሪ ከሆኑ የፍቅር ዜማዎች አንዱ ይመስለኛል እና ስለሱ ሙዚቃ ብትነግረኝ እባክህ። በለሰለሰው ደማማ ገርዳዳው ፀጉርሽ በሚያምረው ጉልላት ዓይንሽ በሰርጓዳው ጉንጭሽ ደማማ አምሮብሽ አምሮብሽ እንግዲህ ሐሳቡ የግጥሙ የመጀመሪያው ኮንሰፕት ደማም የሚለው ነው እና ደማም ውበትን መግለጫ ነው የሚለውን ነው ያሰብኩት። ውበትን የምትገልጽበት ነው። ያንን እያሰብኩ ነውና ስለ ውበት ሳስብ ደግሞ የምትሰራው የራስህ ስዕል ይኖርሃል። ከዛ አንጻር በቃ በለሰለሰው ጀርጋዳው ፀጉርሽ ምናምን የሚለው ነገር በቃ ደማም የሚለውን ኮንሴፕት ይዤ ነው ዘፈኑ የወረደው። ከጥርስሽ ላይ ዘንዶ ከዓይንሽ ላይ ነብር አለሽ አንዳች ነገር ሰው የሚያሸብር ዘመኑ የውበት የቆንጆ ዘመን አንቺን አሳየና ጉድ ሰራኝ እኔን። ይሄ ዘፈኑ እንዴት ሊሰራ ቻለ የሚለው አጋጣሚ ነው እና እኔ ቤት የተለያዩ ዘፈኖች እንደዚህ ያንጎራጉራለሁ ምናምን ጓደኞቼ ነው እና 8 ዘፈኖች የተለያዩ ዘፈኖች በኢትዮጵያ ቅኝቶች የተለያዩ ዘፈኖች የሰራኋቸው 8 ዘፈኖች ነበሩ እና ጓደኞቼ ሞስት ፕሮባብሊ ሲመቻቸው ቅዳሜ እኔ ጋር ይመጡ አሉ። ብዙዎች ሴቶችም አሉ እንደዚህ ጓደኞቼ ወንዶችም አሉና ብቻ ኪቦርዱ ፊት ለፊት ስላለ የምቀዳበት ነገር እንደዚህና እሱን ዘፈን ይሄንን ሐሳቡ ከመጣልኝ በኋላ በለሰለሰው የሚለውን እያልኩኝ ምናምን መጡ እና ልክ ሲገቡ ዘፈኑን ሰሙት። እስቲ እንዴት ነው ይሄ ዘፈን ምናምን የሚል እንትን አሉና ዘፈንኩላቸው ነው ወደዱት። በስማም እንዴት አድርገህ ነው ምናምን ያመጣው የሚለውን ስሜት ይሄ ፖዚቲቭ የሆነውን ኢነርጂ ሳይ ይሄ ዘፈን ማለቅ አለበት ብዬ ወሰንኩኝ ማለት ነው። በኋላ ከዳኒ ጋር ዳኒ ወልደ ገብርኤል ነው ባይዘዌ ይሄ አዲሱንም ሙዚቃ የመጀመሪያውንም እሱ ነው የሰራው። ዳኒ በጣም ጎበዝ ሙያተኛ ነው። ያው አንጋፋ ነው። አክቹዋሊ በጣም ብዙ ስራዎች ሰራ ነው። በቃ ይሄ ዘፈን ማለቅ አለበት ብለው አሉኝ። ከዛ ያው ግጥሙን አሳደግኩት፣ ጨረስኩት። ምንድን ነው ማለት አሁን ብዙ ስራዎችን ሰርተሃል። በጣም በርካታ የግጥምና ዜማ ስራዎችን እና ደግሞ ትልቅ አቅም ያለህ ሙዚቀኛ ነህ። ለምንድን ነው የራከው ከሙዚቃው? ምንድን ነው የተፈጠረው ነገር? ስንፍና ነው? ስንፍና አይመስለኝም። እንዳልኩ ሙዚቃ የምትሰንፍበት አይነት አይደለም። አንተ ብትለቀው አይለቅህም እንደተባባለው ቅድም። ከዛ አንጻር ነው እንግዲህ ሁሉንም በጊዜው ውብ አድርጎ ሰራው በሚለው ነውና ሁሉም ነገር በሰዓቱ ይሆናል። ስለዚህ አሁን በጣም ኢነርጀቲክ የሆንበት እድሜ ላይ ነው ያለ ነው። ዋናው በህይወት ከቆየን እንሰራለን። ከዛ አንጻር ባየው ደስ ይለኛል። ከዛ በተረፈ አንተ እንዳልከው ብዙ ሰው እንድሰራ የሚፈልግ በጣም ብዙ ወዳጆች አሉኝ እንድሰራ የሚፈልጉ። ያው በቃ አለመመቻቸት አይነት ነገር ሆኖብኝ ነው እንጂ ከመስራት ቦዝኜ አላውቅም። ኪቦርዱ አሁንም ራሱ አለና ፊት ለፊቴ ነው። ኪቦርዱን ደግሞ ካየሁት እኔ ሳልሆን ኪቦርዱ ራሱ ነው ይስሜ ምንድን ነው የሚለኝና ከዛ አንጻር ያውቃል። ስለዚህ አሁን የሆነ ነገር ታስቧል ማለት ነው? እያሰብን ነው እንግዲህ የምንቀጥለው አሉ። ኦፍኮርስ የተለያዩ ዘፈኖች ይኖራሉ በቀጣይ። እንደውም ዳኒን በነገራችን ላይ ዳኒ ወልደ ገብርኤል
በጣም ማመስገን እፈልጋለሁ። ዳኒ ዘግሬት በጣም ለስራው ክብር የሚሰጥ ሁልጊዜ ከመስራት የማይቦዝን ምርጥ ወንድማችን ነውና ዳኒ ራሱ እንድሰራ ከሚፈልጉ ሰዎች አንዱ ነውና በቀጣይ የተለያዩ ስራዎች እንደዚሁ ማስቀጠል እንዳለብን ብዙ አውርተናልና የቀጣይ ስራዎች እንደሚኖሩ ነው እንግዲህ አሁን እየተዘጋጀን ያለ ነው። በጣም ጥሩ፣ በጣም እናመሰግናለን ይስማለም። እጅግ አመሰግናለሁ። የመስታወት ባልደረባዎቼ በሙሉ በጣም የናፈኳችሁ የምትናፍቁኝ ወዳጆቼ ሁልጊዜም እግዚአብሔር ዕድሜና ጤና እንዲሰጣችሁ፣ እንደውም በመላው ጓደኞቼ ሙዚቀኞች በሙሉ ጓደኞቼ ናቸው። እኔ ኢትዮጵያ ውስጥ በጣም መወዳቸው ናቸውና ለሁላችሁም ዕድሜ እንዲያጠና እመኛለሁ። በሰላም ኑሩልኝ። በደንብ ተገናኝተን ደግሞ የምናወራበትን ጊዜ እናፍቃለሁ እላችኋለሁ እና ከዚህ በፊት በሰሯቸው ስራዎች ደግሞ በሙሉ ስራዎችን አዳምጣችሁ እኔም የተጫወትኩትን አእምሮብሽን በጣም ብሶ ይወደዋል፣ ይገርመኛል። በየጊዜው እስካሁን ድረስ ቆይቷል ስራው፣ ግን ብዙ መልእክቶች ምናምን አገኛለሁ። ስራዬን የወደዳችሁ በድርሰት በግጥምና በዜማ የጻፍኳቸውን ሰምታችሁ እየደወላችሁ እየጻፋችሁ የምታበረታቱኝ ሰዎችን በሙሉ እጅግ ከመቀመጫ የተነስቼ አመሰግናችኋለሁ እና የእናንተንም ሚዲያ እጅግ አድርጌ አመሰግናለሁ ይህን ድል ስለሰጣችሁኝ እና እንደዚህ ሀሳቤን እንድገልጽ ስላደረጋችሁኝ እጅግ አድርጌ አመሰግናችኋለሁ። እሺ መሰንበቻ አድማጮቻችን ከዜማው በኋላ ይመለሳል። አብራችሁ ነው።